ኖስቲሲዝም ምንድን ነው ነው የዛሬው ርዕሰ ጉዳያችን። ከኖስቲሲዝም ጋር የተያያዙ 3 ጉዳዮች ላይ እናወራለን። አንደኛ ኖስቲሲዝም ምንድን ነው በራሱ ማን ናቸው ኖስቲኮች? ሁለተኛ አስተምህሯቸው ምንድን ነው? ስነ መለኮታዊ እና ስነ ምህዳራዊ ፍልስፍናቸው ምንድን ነው? ሶስተኛ ደግሞ ያስተምህሯቸው ምንጩ ምንድን ነው? እነዚህ ሰዎች መጽሐፍ ቅዱስ ላይ ያሉ እነማን ናቸው የሚለውን እናያለን። በአንደኛው መቶ ክፍለ ዘመን እና ሁለተኛው መቶ ክፍለ ዘመን ግኖስቲኮች የሚባሉ የሆኑ ቡድኖች ነበሩ። እንዲህ ብለው ያምኑ ነበረ። ለቤተክርስቲያን ፈተና ነበሩ። በዚያ ጊዜ ተወግዘዋል። እንደዚህ ተብሎ ያለቀ ታሪክ ተደርጎ ይወሰዳል። ግን አይደለም። በጣም ሰፊ ቡድኖች ናቸው። እስካሁንም ድረስ አሉ። እንደውም እውነተኞች ክርስቲያኖችን ዶሚኔት አድርገው ክርስትናን በራሳቸው መንገድ ሪዲፋይን አድርገውልን በራሳቸው አረዳድ በርዘውት አሁን መልሰው ክርስትናን እያስተማሩ ያሉት እነሱ ናቸው። ኖስቲሲዝም ማለት በአጭር ቃል መዳን በእውቀት ነው ብለው የሚያምኑ ቡድኖች ናቸው። በጣም ብዙ አይነት ናቸው። በአንደኛውና በሁለተኛው መቶ ክፍለ ዘመን የመጀመሪያው ቤተክርስቲያን ፈተና የነበሩ ናቸው። እኛ እንደምናውቀው ሰው የሚድነው በእምነቱ፣ በስራው፣ በሃይማኖቱ የእግዚአብሔር ቸርነት ቀዳሚውን ስፍራ ይወስዳል። ቢሆንም ግን የእግዚአብሔርን ቸርነት እግዚአብሔር ቸር ነው እያሉ ደግሞ ስነ ምግባርን ከማበላሸት ሃይማኖትን ከመርሳት መቆጠብ አለብን። ኖስቲኮች ግን መዳን በእውቀት ነው ብለው ነው የሚያምኑት። ሲጀምር እነሱ መዳን የሚሉትና እውቀት የሚሉት ራሱ እኛ ከምናውቀው በጣም ይለያል። መዳን አሁን እኛ የምናምነው እንግዲህ እኛ ክርስቲያኖች፣ ያው ኖስቲኮችም ክርስቲያኖች ነን፣ እንደውም እኛ በጣም የተሻለን ክርስቲያኖች ነን ብለው ያስባሉ። ግን እኛ ሬጉላሮቹ ክርስቲያኖች ልበላችሁ ለጊዜው መዳን ብለን የምናስበው ከነፍስ ሞት ማለትም ዳግም ሞት፣ ዳግመኛ ሞት፣ የሞት ሞት ተብሎ የሚጠራው ነፍስ ከእግዚአብሔር ስትለይ ከዚህ ዓለም ከስጋዊ ህይወታችን ተለይተን ነፍስ ከስጋ ተለይታ ከሄደች በኋላ በእግዚአብሔር ፊት ፍርድ ተፈርዶባት ወደ ሲኦል መውረድ፣ እግዚአብሔርን ማጣት፣ ገነትን ማጣት፣ መንግስተ ሰማያትን ማጣት፣ በነፍስ መኮነን። ይህንን ነው አይደለም የምንፈራው? እናም መፍራትም አለብን። ፍሩ ተብለናል ማለት ነው በወንጌል ላይ አይደለም። ስለዚህ ምንድነው? ከኃጢአት ነው ማለት ነው። ኃጢአት ወደ ሞት ስለሚያመራል። ኖስቲኮች እንደዛ አይደለም የሚያስቡት። ሰው መዳን ያለበት ከኃጢአት ነው ብለው አያስቡም። ከሞት በኋላ ስላለው ህይወትም የሚያምኑበት መንገድ በጣም የተለየ ነው እና እነሱ ከምን መሰላችሁ መዳን አለብን ብለው የሚያስቡት? ካለማወቅ፣ ከኋላ ቀርነት፣ ከፋራነት፣ ከባላገርነት፣ ከገጠሬነት፣ ከድህነት፣ አንዳንዴ በታችነትን የሚያሳዩ የአኗኗር ሁኔታዎች፣ አላዋቂ ሞኝ ከመሆን፣ ሌሎች አድቫንቴጅ የሚወስዱብን አይነት ሰው ከመሆን፣ ከበታችነት፣ ከማንም ሰው በታች ከመሆን አሉ አይደለ ደስ የማይሉ ነገሮች። በቃ ከዚህ ነው መዳን አለብን ብለው የሚያስቡት። ኃጢአትን አስመልክቶ ያላቸው አመለካከት ይገርማል። በቃ ስጋውያን ፍጥረታት ነን። ስጋዊ ስለሆንኩኝ ኃጢአት እሰራለሁ። ያለሁት ክፉ ዓለም ላይ ነው፣ የወደቀ ዓለም ላይ ነው። ኃጢአት እሰራለሁ። በቃ ዴል ዌዝ ያንን ተቀበለው ነው የሚሉት። ኃጢአት መስራትህ አይቀርልህም፣ ተቀበለው። ነፍስህ ባወቀችው እውቀት ነው የምትድነው ነው